በሀገራችን በኢትዮጵያ አዲስ የተሽከርካሪ ሰሌዳ ቁጥር ወይ ደግሞ የታርጋ ቁጥር ሊቀየር ነው። የትራንስፖርትና ሎጂስቲክ ሚኒስቴር ባወጣው የተሽከርካሪ ሰሌዳ ለውጥ መመሪያ መሰረት አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወራት በኋላ እንደሚጀመር የሚኒስቴር መስሪያ ቤቱ አስታውቋል። ከዚህ በፊት የተመዘገቡ ተሽከርካሪዎች የቀድሞ ሰሌዳውን በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ እንዲወስዱ የማድረግ ስራ እንደሚጀመር አመልክቷል። በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶች ምልክት መወሰኛና አገልግሎት አሰጣጥ መመሪያ 1050/2017 ሆኖ መጽደቁ ይታወሳል። በመመሪያው መሰረት አሁን በስራ ላይ ያሉ ተሽከርካሪዎች ሰሌዳቸው ላይ የሚቀመጡ የተለያዩ ክልሎችና የከተማ አስተዳደሮች መለያዎች ተመሳሳይ መለያ እንዲኖራቸው ያስገድዳል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንዲሁም ኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች የእንግሊዘኛውና የአማርኛው ወይም ደግሞ የግዕዙ ኢት የሚል ፊደላት ይዘት እንዲኖረው ይደረጋል። መመሪያው አሁን በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን አላካተተም። እንግዲህ ይሄ መመሪያ ለሁሉም ደርስና ለጓደኞቻችሁ ሼር አድርጉ። በዚሁ ምስቲ ዛሬ በኮሜንት ሴክሽን ላይ መታስቀምጡት አንድ ጥያቄ ልጠይቃችሁ። በአለማችን ላይ የሰሌዳ ቁጥር ወይ ደግሞ ታርጋ ቁጥር የተጀመረው መቼ ነው? በየት ሀገር ነው? መልሳችሁን በኮሜንት ሴክሽን ላይ አስቀምጡ። የፕላስ ምልክቱን በማጥፋት ፎሎ አድርጉ። ይመቻችሁ።